ሆን ብለሽ ነው ልጅቷን ያስመለጥሻት? ጭራሽ እኔ እንዴት እንደዛ አደርጋለሁ? እኔ እኮ እሷ እንድትሞትልኝ ነው የምፈልገው። እንድትሞት ስለምትፈልጊ ነው የሚያድናትን ሰው ያመጣሽው? ማን ነው ልጅቷን የሚያድናት? የላክሽው ሰው ነው። እንዴት ያድናታል? ከዚህ በፊት እኮ ልጅቷን አግቶልኝ ነበር። የሆነ የተፈጠረ ስህተት አለ እንጂ በፍጹም ሊያድናት አይችልም። ወዳጄ ነው፣ ሊከዳኝ አይችልም። ሁሉም ነገር አድነናታል ማለት ምን ማለት ነው? ያንተ ኃይል ከኛ ኃይል የሚበልጥ ነበር የሚመስልህ? ስማ፣ ጨዋታው ሳያልቅ እንዳለቀ ታስመስል። በጣም ገና በጊዜው አልቋል። እንግዲህ ማን እንደሚያድንህ እናያለን። እናቴ ትሙት መድብል እገላለሁ። እኔ አበባ አልወለደኝ። እናቴ ትሙት መድብል እገላለሁ። እኔ አበባ አልወለደኝ። እገላለሁ። የእውነት እገላለሁ። መድብል አየህ አይደለም፣ እንደዚህ በፍቅር የተገዛ ሰው ያድናል። እንደ አንተ በገንዘብ የተገዛ ሰው የከበበው ሰው ደግሞ በጭንቅ ቀን ብቻውን ይቀራል። እንደ ካሌብ ሞሲሳ ደግሞ ድምፁን አጥቶ ይጠፋል። ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ዝና ላመልጥ ስል ምን መጥቶ አመለሰ እንዳያመልጥ አደረገ። ዳጣ እጅግ በጣም ፈርቶ ነበር። ሞገስ ተነሳ ብላ ሞገስን ልታቀሰቀሰው ስትለው ከዛ ዝናና መድመድ ፊት ለፊት ሊወጣ ላመልጥ ስል ፊት ለፊት መጥቶ ይይዛል ማለት ነው። ዳጣ ዱሏን ይዘው ነካ አላረገችና ይህንና ዳጣ እንዴት እንዳሳቀችኝ ሲጋ ማለት ነው። እና የእውነት ይሄ ምሳሌን ያዳናት ይችላል፣ ካራቴ ይችላል። ተመልከቱ፣ ይሄ ራሱ ካራቴ ይችላል። በጣም ነው የምችሉት። በጣም ልጃ የምር ይሄ ፊልም ድራማ ማለት ነው ፊልም ባረገው እየተመኘ በጣም ደስ የሚለውና በጣም ወድጄዋለሁ። ምሳሌን ተፋልሞ አድኗታል ማለት ነው። እንግዲህ ማለት እና ኤፍራታ ደግሞ አንድ ላይ ሆኖ እነሱ እንግዲህ ኤፍራታ ግን ብዙ ነገር ደስ እያለኝ አይደለም። መድመድ እንድያዝ አደረግሽ ማለት ነው። አዎ መድመድ ይሞታል። ምሳሌም እታች ላይ ነካው። ካሁን በኋላ መድመድ እንቅፋቴ አይሆኑም። መድመድ እያዛል። ዛሬ ብሩክ ዝና ይፈታል እያለች ነበር። ኤፍራታ ግን ምንም ደስ እያለኝ አይደለም አለች። ግን ውስጧ ነግሯት ነበረ ጥሩ ነገር እንደማይፈጠር። ነገር ግን ምንም ነገር አይፈጠርም። መድመድ ይሞታል። ካሁን በኋላ እኔ ካሌብ ጋር ዘና ብዬ እገናኛል ብላ ነበረ ያሰበችው ያቀደችው። ነገር ግን እንዳቀደችው ወይም እንዳሰበችው አልተሳካላትም ማለት ነው። ነገር ግን እንደምንም ብሎ መድመድን ምሳሌን ያዳናት አቅፎ እየሮጠ ነበር። የመድመድ ጓደኛው ማለት ነው። እንግዲህ እያባረሩ ነበር። ነገር ግን እየሮጠ ነበር። ኤፍራታ መድመድ ስለሚያዝ እጅግ በጣም ስታስብና ስትጨነቅ ነበር። ነገር ግን እንዳሰበችው ስላልተሳካላቸው የካሌብ ሰዎች ይመጡና ምንድን ያደረግሽ ብሎ ማለትን ያንቃታል። እባክህ ልቀቀኝ፣ ልገለኝ ነው ብላ ስትጮም ትሰሚኛለሽ? ያደረግሽው ነገር በሞት ነው የምትቀጪ እያላት ነበር። ኤፍራታ እጅግ በጣም ፈርታና ተጨንቃ ነበር። የምታደርገው ነገር ሁሉ ጠፋባት ማለት ነው። ሜላትም እጅግ በጣም ደነገጠች። የተፈጠረው ነገር እሷ ምንም አልገባትም ነበር። ምን ተፈጥሮ ነው? ምን አደረጌ ነው እኔን ለመግደል የወሰንከው? እያለችው ነበር። ነገር ግን
በጣም አንቋሽ ነበር። አንገቷን መተንፈስ እያቃታት ነበር እና በእፍራታም እጅግ በጣም ፈራችው። ነገር ግን ለምንድነው እንደዚህ የምታረጉ ብላ ብትጠይቀው ለዛ ነው ልጅቷን ሊያስፈለጥከኝ ሁሉ በአንቺ ምክንያት ነው፣ አንቺ ልጅ ሰውና ልጅቷ እንድታመልጥ ያደረግሻት እያላት ነበር። ስለምንድነው የምታወራ? እኔ እኮ ልጅቷ ጭራሹ እንኳን እሷን መዳን እኮ እንድትሞት ነው የሚፈልገው፣ ለዛ ነው ያዳንሻት እያለ ነበር። አይ እንደዛ አይደለም በጭራሽ ምን እንደተፈጠረ ራሱ እየገባኝ አይደለም እያለች ስታወራ ነበር። እንግዲህ ያቀጠረችው ወይም ደግሞ እንግዲህ እሷን እረዳታለሁ ብላ የቀጠረችው ነገር እፍራም ዳጣ ሞገስን ወደ ውጭ ውጭና ንፋስ እንዲወስድ አድርጌ ብሎ እየጮኸባት ነበር። ማለት በጣም ፈርታ በጣም ተጨነቀች። ምክንያቱም ያልጠበቀችና ያላሰበች ነገር ነው እየተፈጠረው። ልጁን እኮ በደንብ ነው የማውቀው፣ ከዚህ በፊት እኮ አግቶልኛል። ስለዚህ በጭራሽ እኔ እንድክደኝ አይችልም፣ ጓደኛዬ ነው ጭምር ነው እያለችው ነበር። ነገር ግን እንግዲህ ክዷት ለመድበድ ነበር ምሳሌን እንደምንም ብሎ ያገኛትና እየተፋለመ በቦክስ እየተደባደበ ምሳሌን አድና። እዚህ ደግሞ መድበድ ደግሞ ከዝና ጋር ወጣ ገባ ውስጥ ዝና እንግዲህ በትንሽ ነገር መንገድ ካገኘ ለማምለጥ ነበር የማስበው እሱን። ነገር ግን ብሩክ የት እንዳለ ንገረኝ፣ ወንድሜን ገደላችሁ ወይ ብሎ ስጠይቅ ስለ ወንድም አላቅም፣ መሞቱም ኖረም ሞታም ምንም የማቅ ነገር የለውም እያለ ነበር። ወንድሜ የት እንዳለ ካልነገርክ በጭራሽ አልለቅም እያው ነበር። ከዛ እንዳጋጣሚ ቴክስት ሲደርሰው እንግዲህ ቴክስቱ ምሳሌን አድነን ትላለች፣ ምሳሌ ተመልሳለች ብሎ ነበር። እንግዲህ መርሱ ደላላ ምሳሌ ሳይ ድንግጥልና ምሳሌ ብሎ እያቅባት ነበር። ነገር ግን ምሳሌ አድናት ሰውዬ አንተ ማና ብላ እያፋጠጠ ነበር። ከዛ ሰዎቹን እንደምንም ብለ ሸውድ ብሎ ሰዎቹን ለመሸወድ ሲሞክር ነበር ማለት ነው። ባባለኝ በትንሽ ነገር ፖል ራስቷቸዋል ማለት ነው። ነገር ግን ፍራታ ዳጣና ሞገስ ደግሞ ሞገስ እንግዲህ ተጎድቷል። አየር እንደወስድ ወደ ውጭ ውስጥ አወጣው ነበርና መተንፈስ እያቃተው ነበር እና ግን ደህና ነኝ ዝና እኮ አንጠባጠብኩ እያለች አንቺ ዳጣ አንጠባጠብኩ እኮ ከመድብድ ጋር ሆኜ ደበደብኩት እያለች ስታወራ ነበር። ነገር ግን ሞገስ አላመናትም እና ስስቅ ነበር። ለማንኛውም አሁን እኔ እንዴት እያላች ነበር እና እየዳሉ ተያይዘው ማለት ነው። ቅድስት ይህን አጋጣሚ ቁጭ ብላ ስለምሳሌ እያሰበች ነበረ እና ደላላ መርዙ ስደውል ስልኩን ዘጋችበት። ደግሞ ስደውል ስልኩን ስታነሳ ልጅ መግዛት ትፈልጋለሽ እያላት ነበር። እሷ ደግሞ ምን እንደምታወራ አልገባኝም። ስልኩን ዘጋ ነው ስትል አይ እንዳትዘጊ ምሳሌ ከኔ ጋር ነች እያላት ነበር። በጣም ደነገጠች። በጣም ደስ አላት። ምሳሌ የኔ ውድ አሁን መጣሁ ጠብቀኝ እያለቻት ነበር። ምክንያቱም በጣም ደስ ብሏት ነበር። ምሳሌ በቀኑ እሷ ስታስብና ስትፈልጋት ነበር። ነገር ግን ልታገኛት አልቻለችም። በዛ የተነሳ በጣም እያዘነችው ነበር። ነገር ግን እንዳሰበች ምሳሌ ተመለሰችለት ማለት ነው። ሉላ ደግሞ ሞገስ ተደብድቦ ስመጣ ደነገጠች። ምን እንደተፈጠረ እየጠየቀችው ነበር። አይ ምንም አልተፈጠረም ዳጣን ታውቂያለሽ፣ ዝናን እኮ አንጠባጠብን እኔና እያለች ስታወራ ነበር። ኧረ እባክሽ አንጠባጠብሽ እንደ እያለች ነበር። አዎ አንጠባጥባለሁ እያለች መርዝ እንግዲህ መጥቷል። ከዛ አቋል ነግራት ከዛ እየጠበቁ ነበር። እንግዲህ ሞገስና ሉላ ደግሞ ጠበቃ ጋር ሊሄዱ ይከታተራሉ። ይሄ ጠበቃ እንዲ ሉላን እጇን ይዞ እኮ አለቅም። ቆይ ምን አስቦ ነው ያሳፍራል? ከወንድ ጋር ነች እኮ እንዴ ሚስቴ ነች ተዋወቂ ብሎ ልክ ሳያት መተንፈስ እያቃተ እጇን ይዞ አለቅም አላለም። ምን ይሄ ደንባራ ማለት ነው። ሞገስ ግን ወደ ነው ወቀ ተናደደ ማለት ነው። ምክንያቱም ከወንድ ጋር ነች ሚስቴ ነች ብሎ ጭራሹ ትንሽ አያፍርም እንዴ? ምን ይሄ ቅሌታም ሽማግሌ እርግጠኛ ነኝ እዛም እንትን እያላት ነበር ማለት ነው። እንግዲህ ምሳሌ እንዳመለጠ ለዝና ነገረ። ዝና ግን በጣም ደነገጠ። እንዴት ብሎ በጣም ደነገጠ። እንግዲህ እንዳሰብኩ ያልተሳካልም፣ እኛ አሸንፈናል፣ ምሳሌ ድናለች እያለው ነበር። ነገር ግን ከዛ ይሄ ሊሆን አይችልም እያለ ነበረ ዝና። እንግዲህ መድመድ በጣም ደስ ብሎት እየሳቀ ነበር። እንደውም ምሳሌ አድናታል በማለት ደስ ብሎት ነበር። ዝና ግን መድመድ እናቴ ትሙት
እገልሃለሁ እያለው ነበር። እስክትገለኝ ድረስ እጠብቃለሁ እያለ ነበር። እገልሃለሁ፣ ትሰማኛለህ? እገልሃለሁ እያለ ስጫው ነበር። እንግዲህ ምንም ነገር አታመጣም፣ እስክትገለኝ ድረስ ከዚህ ልሄድልና ዝና እንግዲህ ለማምለጥ ያስባል። እንደምንም ብሎ ፈቶ ለማምለጥ እያስበ ነበር። ነገር ግን መድመድ ደግሞ ምሳሌ ለማግኘት ወደ እሷ እየሄደ ነበር። ምሳሌ ከሩቅ እያያት ነበር። አጎቴ እያለች ሮጣ ታቅፏለች ማለት ነው። እንግዲህ እንደምንም ብሎ አድራሻም ካገኘ በኋላ ወደ ቤት ይገባል ማለት ነው። እና እፍራታና ማለት ግን እጅግ በጣም ፈርቶና ተጨንቆ ነበር። እንግዲህ ካሌብ ደውሎ ማለትን ይዘና ይለዋል ማለት ነው። ምክንያቱም ማለት በጣም ፈራች። ከአሁን በኋላ ከኔ ጋር ሳይሆን ከካሌብ ጋር ነው የምትፋለሚ፣ ስለዚህ እያላት ነበር። እኔ ምንም የማውቀው ነገር የለም እባክህ ብትለው እሱ ግን ልሰማ ፈቃደኛ አልሆነም። አሁን መሞጃች ደርሷል እያላት ነበር። ምሳሌ በጣም ፈርታ ነበር። በቃ ትፍሪ ምሳሌ፣ አሁን እኛ ከአንቺ ጋር ሄዷል እያለች ነበር። አጎቴ ብላ አጎታ ይመጣል ማለት ነው። እና ታቅፏለች። ምሳሌ ደህና ሰዎች ደስ ብሎኛል እያት ነበር። ማለት እጅግ በጣም ፈራች። እፍራታም እጅግ በጣም ፈራች። ምክንያቱም የደካችውና ያሰበችው ነገር በሙሉ አይሳካለትም ለማለት ማለት ነው። በዛ ተነሳ በጣም ፈራች። እናም እሷም ትልቅ ቻርጅ እና እንደውም ኮምፒውተሩን ይዛ ትሄዳለች ማለት። ነገር ግን በጣም ፈርታ ነበር። በጣም ተጨንቃ ነበር። እንግዲህ ይህን ቅድስት ቤት ቅድስትዬ ቤቱ ፏ ብትናርጋ በጣም ደስ ብሏት ነበር። ምክንያቱም ምሳሌ ተመልሳለች። ምሳሌ ራሱ እጅግ በጣም ደስ ብሏት እየሳቀችና እየተጫወተች ነበረ ማለት ነው። አጎቴ ዝፈንልኝ እያለችው ነበር በዚህ ሰዓት። ተይ ቅድስት ተይ ምሳሌ ተይ እያላት ነበር። ከዛ መስፈን ይቀጥላል። ምሳሌ እየዘለች በጣም ደስ ብሏት ነበር። እጅግ ደስ አላት። ዝና ደግሞ እንግዲህ ለማምለጥ እየሞከረ ነው። እንደምንም ብሎ እጁና እግሩን ለመፍታት እየጠረ ነበር። ልክ እጁን ለመፍታት ሲሞክር